በነገራችን ላይ ወደዚህ እንድመጣ ያደረገኝ ያንቺ ውበት ነው። ወይኔ ጉዴ ልቤ ቀጥ እንዳትል አይችልም። ወጥተህ ካራቴ ላይ ሁለትን ለማመዳለን። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። ኢትዮጵያ ኮንፊደንስ አልሰጠችኝም። ማን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ምር እውነት እኔ ጋር አለ ካልሽ ደግሞ እውነቱን ግልጽ አድርገሽ እንድትነግሪኝ ነው ፈልገው። እኔ ምንድነው እሱ እነሱ ለማጋጨትና ለማጣላት ሳይሆን በትምትል ይወልዳል ይላል የሀገሬ ሰው ሲተርት። ተረቱ በትክክል የሚሰራው ለእንደዚህ አይነት እናቶች ነው። ሰላም እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ላይክ እያደረጋችሁ ጀምሩ። አባይ ቲቪ ምን ገጠመው? ምንድነው ያጠፋው? እግረኛው ሚዲያ ላይ የቀረበው ወታደር ነኝ ያለው አቶ አበባው እኛ አንከስም ግን ራሳችን እርምጃ እንወስዳለን ያሉ ምን አጠፍቶ ነው? በርካቶችን ያነጋገሩት የእናትና የልጅ ከብዙ ዓመት በኋላ ሲገናኙ አልግባባ ያሉት ለምንድን ነው? እነዚህ በዋናነት ዛሬ የምነጋገርባቸው ናቸው። እስከ መጨረሻው አብራችሁን ቆዩ። እግረኛው ሚዲያ ላይ የቀረበው አቶ አበባው እንግዲህ ወታደር ነኝ ብሏል። እግረኛው ሚዲያ ላይ ቀርቦ የተናገረው ነገር አለ። ያንን በማየት ወታደሮች ምንድነው ያሉት? እኛ ክስ አናቀርብም ግን በራሳችን እርምጃ እንወስዳለን። እንደዚህ አይነት አሳፋሪ የሚሰራ ሰውማ በጭራሽ አንተውም ያሉት ምን አድርጎ ነው? እንዴት ነው ነገሩ? ወታደሩ ብቻ ሳይሆን ሌሎቹ ሰዎችም ተቆጥተውበታል። እስኪ ለማንኛውም ምን አደረገ የሚለውን ይሄን ቪዲዮ እስኪ አይተነው እንመለስ። ወታደር ዝላይ አስተመገ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው ያው እንዲህ አይና ብቻ እኔ ስማ እኔ አያ እሺ ምን አርገው እስማ አወልዶ ፈስቅዱስ ስጠኝ እሱ የኔ ነው። እሸረፍ በልና በስነ ስርዓትና እኔ ታናደከኝ በእውነት አይና ብቻ ኪስ ጋር ትቻይ ነው ወክ አደርጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወታደረቴ ላሳይ አራ ቁጭ በል እውነት ላሳይ እንዴ ላሳየው ምንድነው አንተ ምን ላድርግ ቁጭ በል እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ። አረ ተክሌተው ክራንቹን ያወጣብኛል እኮ ለምታወሩት ሐሳብ የላችሁም። አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው። ስለዚህ ተክለ ሃይማኖትም አንተም ዝም በል። አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ? ማይንድን ኤክስፕሎት አድርግ። this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም። ስለ ሐሳቡ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል ወታደር አይደለም እሺ ፕራክቲካሊ እንዲህ ላሳየው አንተ በእውነት ላሳየው እንዴት ላርሽ ነው ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባሩን ማለት አለብኝ። እሺ ይሄ ልሰብረው ነው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዴ ይብረድልህ እኮ እንግዲህ እንዳያችሁት ነው። እንደዚህ ነበረ ሲነጋገሩት የቆዩት። እዚህ ፖድካስት ላይ ቀርቦ ያው በዚህ መልኩ ነበረ የጨረሰውና እና አይታው በርካቶች በጣም ተቀይመው ተቆጥተውት ነበረ። ከዚህ በመነሳት እንግዲህ የተናገሩት ነገር አለ። እስኪ የተሰጠውን ኮሜንት አንድ ባንድ ከማየታችን በፊት እስኪ አሁንም ነብይ ነኝ ብሏል። እስኪ ይሄን ቪዲዮ አይተነው እንመለስ። ነብይ ነኝ እስኪ ነብይ ተንብይልን። ኢትዮጵያ በሚቀጥሉት 2-3 ወራት ምን ደረጃ ትደርሳለች? በገና አምጣልኝና ደርድር። ከዛስ ኤልሳ ባለ በገና ጥሩልኛለ። በገና በተደረደረ ጊዜ ትንቢት መጣላት አይደለም። ኢንዘ ካሚንግ ኢትዮጵያ የምትኖር ልንገር እንደ ነብይ እንደ ተማረ እንደ ተመራመረ እንደ ባለአምሮ እሱ ትንተና ነው። ነብይነት ነው። እሺ የሚሆነው ልንገር ትንቢት ነው የምፈልገው እኔ ትንቢት ልንገር በሚመጣው ዓመት በዚህ በ6 ዓመት ውስጥ በ5 ዓመት ውስጥ አብይ አህመድ አሊ ከተሞችን ጠቅላላ ከመታዘዝቶ ልክ እንደ ፍንፍኔ እንደርስ ያባረጋታል። እሱ ነብይነት አይደል? ማዳበሪያ ፋብሪካውን ሰርቶ እሱን መንግስት በፕሮጀክቱ አበልበልና አዳምጠኝ። አይ አታትሸውዳ እዚህ እንደዚህ እሱን መንግስት በፕሮጀክቱ እንዲሄድ ዝም ብላ አዳምጠኝ። ኖ ይሄን አልሰማም። ይሄን ፕሮጀክት ሊፈጸም ይችላል አይፈጸም ይችላል። የሚፈጸመው ነገር ነው። ተው ትንቢት እሺ ትንቢትን ተው በቃ ይሄ ትንቢት አይደለም። መንግስት በፕሮጀክት እሺ በፕሮጀክት ያዘው እቅዱን ነው በፕሮጀክት ያዘው ልንገር። እሺ
ከመንግስት ውጣ። አየር መንገዱ ያልቃል። 1 ሚሊዮን ሰው ባመት ያስተናግዳል። ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ነው። ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቹ አይደል የጨረሰው? የተጀመረው ሁሉ ያልቃል። ፕሮጀክት የተጀመረው ሁሉ ያልቃል። ቆይ ነብይነት ከእንትን አያልፍም እንዴ? ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠውን ልገልጥልህ ነው። ዝም ብለህ ለምን አሰማኝም? ለምን የእግዚአብሔር ቃል ጆሮን ይቆርቁራል? ቅድምም ብዬህ ነበረ አንተ ሰውዬ በትንቢትም በምናምን። እሺ ቀላቅዬ ልንገርህ። አንደኛ የመንግስት ፕሮጀክቶች ጠቅላላ ይፈጸማሉ። ይሄ መታማቱ ተጠርጎ ከተሞች ሁሉ ይጸዳሉ። የገጠር ኮሪደር ልማት በጣም ይስፋፋል። ይሄን መንግስት ነግሮን የለ እንዴ? ይስፋፋል። እንደ ኮሻ እንደ ጎርጎራ ያሉ ፓርኮች ይስፋፋሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በኋላ ስልጣናቸው ሲጨርሱ እኔ ስልጣን ይዝና አሰብን እሳቸው እስከዛ ሊያስመልሱ ይችላሉ። ታላስመለሱ በአንድ ወር ጊዜ ውስጥ አሰብን በጉልበት አመጣዋል። ከዛ በኋላ እንደ አባይ ያሉ ግድቦች ይሰራሉ። መስሎ ይስፋፋል። ድህነት ከሀገራችን ላይ ይነቀላል። ፍራፍሬ እንደ ልብ ትበላለህ። ሽንኩርት ሳይሆን ዶሮ ትበላለህ። ይሄ ትንቢት አይደለም። እንግዲህ ትንቢቱን ተምታችሁታል። በዚህ መልኩ ነው እንግዲህ እየተነበየ ያለው። እስኪ ለማንኛውም አሁን የሚመገበውን ምግብ ሲናገር ነበረ። ምን አይነት ምግብ ነው የሚበላው? እስኪ ምግቡን አይተነው እንመለስ። ሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኝ አልበላ። ለምን? ምርጫ ነው እንግዲህ። የምግብ ምርጫ ከሆነ ችግር የለም። ሽሮ አልበላም፣ ፎርፎር ያስይዛል። እንጀራ አልበላም፣ ሰካራም ያደርጋል። እንግዲህ እንዳያችሁት ነው። ሽሮ በልቼ አላውቅም እያለ ነው። ሽሮ መብላት ፎረፎር ያስይዛል፣ ያሰክራል እያለ ነው። እንደ መጠጥ እየቆጠረው ነው ማለት ነው ሽሮ። ይህም በማየት እንግዲህ በጣም ተናደው የሰጡት ኮሜንት አስተያየት አለ። ግን ከዛ በበለጠ ግን ያው ወታደሮች እንወስዳለን እርምጃ፣ ምንድነው ይሄን ያክል ቅሌት እያሉ ነበረ። እስኪ እነሱ ያሉትን አይተን እንመለስ። ወገን ወዴት እየሄድን ነው እንዴ? ይሄ ሬንጀር ማለት የኢትዮጵያ መከላከያ ሰራዊት መለያው ሲያስቀጥልም ደግሞ ስንቶች አጥንታቸውን ከስከሰው ደማቸውን አፍሰው የዛሬዋን ኢትዮጵያን ዘብ የሆኑ ጓዶች በደምና በመስዋዕትነት የመጣ ሬንጀር ነው እንጂ ማንም እየተነሳ የሚፈነጭበት አለ። ለህግ ይቅረብ አይደለም። ወታደሮች ሼር ፖስት ያርጋችሁ ለብዙ ጓዶች ያደርሱልኝ። እንደዚህ አይነቱ እርምጃ መውሰድ መቻል አለበት። ራሳችን እያያዝን ራሳችን ቅጣት መስጠት መቻል አለበት። ራሳችን በቃ ይሄ ነው ትምህርት የሚወስድ የሚችለው እንጂ ለህግ ይቅረብ ምናምን አንልም። ምክንያቱም ይሄ መቀለጃችን አይደለም። ስንቶች ጓዶችን ከጎን ያጣንበት ሬንጀር ነው። መከበራችን መለያችን ነው። ስለዚህ ይሄን የምታረጉ ግለሰቦች፣ እንደዚህ አይነት የምትጨማለቁ ጓዶች እያያዛችሁ እርምጃ መውሰድ መቻል አለብን። ለህግ አናቀርብ። ምክንያቱም ወዴት እየሄድን ነው? ምን የሚሉት ነው? ይሄ ምን አይነት ድፍረት ነው? እንግዲህ በዚህ መልኩ አስተያየቱን ሰጥቷል። ያው የተሰማውን ነው የተናገረው። ይሄ የወታደሩ አስተያየት ነው። እስኪ ከማህበረሰቡ የተናገሩትን የተሰጠውን ኮሜንት አይተን እንመለስ። ይሄ አበባው ነው ማን የሚባል ሰው ስለሱ ሰምቼ አላውቅም። ምንም እንደሚሰራ አላውቅም። ምንም እንደሆነ አላውቅም። ማወቅም አልፈልግም። ሂስትራሽ ነው። ተራ ሰው ነው። እግረኛው ሚዲያ ላይ የሚጋበዝ ሰው ማንኛውም ሰው ቻሌንጅ ይደረጋል። መረጃ ያሰባስቡብሃል። ለሚዲያው ትመጥናለህ ተብሎ ሲታሰብ እዛ ላይ ትጋበዛለህ። በአንተ ላይ ያላቸውን እያንዳንዱ መረጃ ያወጡ ከዛም በኋላ ቻሌንጅ ያደርጉሃል። አይፋታም። ግልጽ ነው። እንኳን ለአንተ አይደለም ለዝም ብሎ ሰው ይቅርና ያስተማረውን አስተማሪ ሰራዊት ፍቅሬን ቻሌንጅ አድርጎታል። ለሙያው ታምኖ የሚሰራ ሰው ነው። አካል ጉዳተኛ ነው። መጀመሪያውኑ አቅም ከሌለ ፖቴንሻሉ ከሌለ እንዲያለ ቦታ መቅረብ ተገቢ አይደለም። በቃ አችልማ አትወጣውም። ዋና ሳችል ባህር ውስጥ እንደመግባት እኮ ነው። መጀመሪያ ዋና መቻል ያንተ ጉዳይ ነው። ካለበለዚያ ምንድነው ወይ ትሞታለህ ወይ ዋናተኛ የሚችል ሰው ያወጣሃል። በቃ ይሄ ነው ወጣ ፋንታ የሚሆነው ማለት ነው። አቅም ከሌለ እዛ ዓለም ይሄን ነው። ይሄ ልጅ አካል ጉዳተኛ ነው። ካንተ ጋር መደባደብ አይችልም። ወጥተህ ካራቴ ላይ ሁለትን ለማመዳለን። ይሄ ሰውዬ በነገራችን ላይ ማለት በወንጀል መጠየቅ አለበት። በወንጀል መጠየቅ አለበት። በነገራችን ላይ መብቱን የተጋፋው ይሄ ወንጀል ነው። ስለዚህ በወንጀል መጠየቅ አለበት። በጣም ነው ያናድደኝ። አንድ ሰው ማለት ነው በድክመቱ ሌላን ሰው ሊያጠቃ ሲነሳ በጣም ያቃጥለኛል። እርር ነው ያልኩት ሳየው ማለት ነው። ኢንተርቪውን ማለት ነው ይዘቱን መስማትም አልፈልግም፣ ግን ተቆርጦ የወጣውን ይሄ ጫማ ጥፊ ማንሳት
ምናምን ማን ስለሆንክ ነው? ምንም ሁን አቅም የሌሉት ማንም ላይ እንደዚህ መዘባበት አይችልም። ስለዚህ ህግ ያለበት ሀገር ነው። ይሄ ሰውዬ ተይዞ ትክክለኛውን ቅጣት ማግኘት አለበት ብዬ አስባለሁ። የሰማችሁት ነው እንግዲህ ሁላቸውም የራሳቸውን አስተያየትና የሆነ የተናደዱበትን ነው ሀሳባቸውን የተናገሩት። በዙሪያ ላይ እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። በቀጣይ የምናየው እናትና ልጅ ከብዙ ዓመት በኋላ ተገናኝተው ባለመግባባታቸው የበርካቶች መነጋገሪያ የሆኑት ለምንድን ነው? ምን አይነት ጭካኔ ነው? እስኪ ለማንኛውም ይሄን ቪዲዮ አይተን እንመለስ። በገንዘብ እና በቁስ የሚተካ ነገር አይደለም ያጣሁት እና አሁን ማለት መጋፈጥ አትችይም ነበር እንዴ? እኔን ትቶ እስከ መሄድ ድረስ የሚያደርስ ችግር ላይ ነበርሽ እንዴ? እኔ አሁን እንደነገርኩሽ በጣም ብዙ አመታትን ነው ከህይወቴ ላይ ቆረጥሽው። ምክንያቱም አሁን እኔ እናት ምን እንደሆነ አላቅም፣ አባት ምን እንደሆነ አላቅም። በትምህርት ቤት ሲሳለቁብኝ ሙድ ሲይዙብኝ ያደግኩት እንዳልኩት ነው። በቃ እድሜ በቁስና በገንዘብ ሊገዛም ሊተካም አይችልም። ስለዚህ አሁን እንዴት ልትክሽኝ ትችያለሽ? ቻንስ እንኳ ብሰጥሽ እንዴት ትክሽኛለሽ? ምክንያቱም ጓደኞቼ፣ እኩዮቼ፣ የሰፈር ልጆች እንዳለ የትምህርት ቤት ልጆች እንዳለ ሲያላግጡብኝ ነው ያደግኩት በእናትና አባት እጦት ምክንያት። ይህንን ቁስ ይተካዋል፣ ገንዘብ ይተካዋል። አሁን በእርግጥ እኔ ያንን እንትን ብዬ ሳይሆን ምንድነው እጄ ላይ ልጅ ማጣት አልፈልግም። ገብቶሃል አለ እኔ አሁን እኔ ጋር ማስቀመጥ ኖሮ በዛ ሰዓት እኔ ሰው ልጁን በምንም ተአምር አይጠላም። ገብቶሃል? በምንም ተአምር የሰው ልጅ ሳይቸገር ልጁ ሊጠላና ሊጥል አይችልም። እንኳን አለም የወለደው ልጅ ቀርቶ ያሳደገውን ልጅ ለሰው አይሰጥ ይራራል ማለት ነው። ግን እኔ እንደ እናትነት ልጅ ከማጣው እኔ በዛ ሰዓት ምንድነው በወቅቱ ሌላ ቀርቶ ማጎርስ ምግብ ቀርቶ የምንጠጣው ውሃ እንኳን ላንተ የምሰጠው እኔ ችግር የለውም። ላንተ የምሰጥ የለኝም። አንተ ህፃን ነበር በዛ ሰዓት። አንተ ህፃን በየሰዓቱ ምግብ ያስፈልጋል፣ በየሰዓቱ ወተት ያስፈልጋል፣ በየሰዓቱ ልጅ ነህ፣ ብዙ ነገር ያስፈልጋል። እኔ ወድጄ አይደለም የሰጠሁህም ደግሞ ያው እንደ አትስ እንደሚወደኝ እና ምንድነው በዛ ሰዓት በጣም ችግር ውስጥ ገባሁ። ገብቶሃል? ስለዚህ ለምን እኔ አይን እያየ ለልጄ ለምን እንደምገለው ብዬ ቢያንስ የተሻለ ነገር ላንተ ይዤ ለመቃ ብዬ እንጂ የሄድኩት እኔ አንተን ጠርቼ አይደለም። አውቃለሁ በጣም ብዙ ነገር በገንዘብ ማይተካ ልክ ነህ ነው ያደረኩት ነገር አላጠፋውም አይደለም። በልጄ ላይ ብዙ ነገር አድርጌያለሁ፣ ግን ወድጄ አይደለም በዛ ሰዓት ያን ያደረኩት። ገብቶሃል? እጄ ላይ ምንም ነገር የለም፣ ሚላስ የሚቀመስ የለም፣ ሳንቲም የለኝም። በቃ ብዙ ነገር አለ፣ መናገር የማልፈልጋቸው ነገሮች ብዙ ነገሮች አሉና አሁን ያን ነገር ሁሉ ነገር እረስተህ በአዲስ እናትና ልጅ ሆነን እንድንኖር ነው የምፈልገው። አሁን ከዚህ ሰዓት በኋላ ምንም ነገር አይቸግርም። የተሻለ ህይወት እየኖር የሚያስፈልገን እየበላ እየጠጣ የሚያስፈልገን እየለበስ እናትዬ ናግልኝ የምትልበት ወቅት ላይ ስላለህና አሁን ስለተስተካከልኩ ነው የፈለኩ። በዛ ሰዓት ከኔ ጋር ብትሆን ኖሮ በህይወት ላይ አትኩል ልኝ ትችል ነበር። እኔ የሚመረቁት ምንድን ነው ቢያንስ እነሱ ጋር የሚላስ የሚጥቅመስ አታጣም። ፍቅሩ እንዳለ ሆኖ ብዙ ነገር ታውቃለህ፣ አታጣም ብዬ አይደለም። ከእናት የበለጠ ማንም ነገር የለም፣ ምንም የለም በዚህ ምድር ላይ እና ያንን ጨክኝ እንድትጋፈጥ ያደረኩት ወድጄ አይደለም እና ያንን ረስተህ አዲስ ህይወት ከእናት ጋር ልትጀምር ብዬ ነው። አሁን ነገር በዚህ ሰዓት ላይ ምንም ነገር ብትጠይቀኝ ለአንተ ምንም የማላደርግልህ ነገር ምክንያት የለኝም። ምክንያቱም እስካሁን ተጎድተሃልና። ሌላው ደግሞ ከልጅነቴ ሲያብከነክነኝና በጣም ትልቅ ስጋ ውስጥ የከተተኝ ከአያቶቼ የተነገረኝ ነገር ነበር። ከተጋባችሁ አንድ ላይ ከወጣችሁ በኋላ ከእናትና እህቱ ጋር ልታጣዩ እያሴርሽ እንደነበረና በአንቺ ንትርክና ጭቅጭቅ ምክንያት አባቴ እንደሞተ ነው ማውቀው። ይሄኛውንም ነገር በደንብ እንድታብራሪልኝ የምፈልገው ነገር ነው። አዎ እሱ በእኔ ምክንያት አይደለም። ሲጀመር በዛ ታማሚ ነበር እሱ ቤተሰቦቹ ጋር እያለ ያው እንግዲህ ልጁ በጣም እየጠየቃት ነው፣ እሷም እየመለሰችለት ነው። ግን በጭራሽ እየተግባቡ አይደለም። እያስረዳችሁም እንኳን ግን እያመናት አይደለም። አሁንም ልጁ ሆዱ እንደሻከረ ነው። ለማንኛውም የኔን አስተያየት መጨረሻ ላይ ያስቀምጥላችኋለሁ። ይሄንን በመስማት የተለያዩ ሰዎች ለልጁም ለእናትየዋም ኮሜንት ሲሰጡ ሲሳደቡ ሁሉ ነበረ። እስኪ የእነሱን ኮሜንት አይተን እንመለስ። በትም ትል ይወልዳል ይላል የሀገሬ ሰው ሲተርት። ተረቱ በትክክል የሚሰራው
ለእንደዚህ አይነት እናቶች ነው። በነገራችን ላይ እንደ እናት ሆኜ ነው ማወራው፣ ያለ እናት እንዳደገ ልጅ ሆኜ ነው ማወራው። እሺ ያለ ቤተሰብ እንዳላደገ ከቤተሰብ ጋር እንዳላደገ ልጅ ሆኜ በልጁ ቦታ ራሴን አስቀምጬ ነው ይሄን ቪዲዮ ምሰራላችሁ። ብዙዎቻችሁ ስፔሻሊ አረብ ሀገር ያላችሁ ሴቶች ስለዚህ ቪዲዮ ቆርጣችሁ ቪዲዮ ስትሰሩ ስታለቅሱ ልጆች እኮ አይረዱም። ማሬ ይረዱሻል፣ በደንብ ይረዱሻል። ልጅ እንደ ልጅ ወላጅን የሚረዳ ሰው እዚህ ዓለም ላይ የለም። እኔ ለምሳሌው በብዙ ልጅነቴን በብዙ ትራማ አሳልፌ ለእናቴ ይቅር ያልኩ ልጇ ነኝ። ኦኬ ብዙ አጥፍታ ግን ኦኬ በቃ ብዬ ግን ከጥፋቷ አትማርም የኔ እናት። ኤኒዌይስ አሁን ስለሱ ላወራ አይደለም የመጣሁት። ለዛ ነው እንደ ያለ ቤተሰብ እንዳደገ ልጅ ሆኜ የልጁን ሙሉ ለሙሉ ውስጡን ሐሳቡን ምን አይል እንደከፋው ምን አይል እንደተጨነቀ ፍል አርጌ በትክክል በቦታው ሆኜ ነው ይሄንን ቪዲዮ መሰራላችሁ። ለመስራት አልፈለኩም፣ ግን ብዙዎቻችሁ ልጁን እንትን አርጋችሁ ለእናትየው ለሱ ብሎ እኮ በነገራችን ለሱ ብላ አይደለም አረብ ሀገር የተሰደደችው። አንድ እውነት ልንገራችሁ፣ አሁን ራሱ እናትየው የመጣችበት ሪዝን ኦሬዲ ያ የጓጓችለትን ብር አግኝታለች ምናምን ከዚህ በኋላ ብታገባ መውለድ አትችልም። ቻንስ ይቺ እንግዲህ ያው ልጁን እየገደፈች ነው፣ እናትየዋን እየተሳደበች ነው። እስኪ ለማንኛውም እስኪ ሌላ አስተያየት አለ፣ እሱን አይተን እንመለስ። የዚህ ልጅ ቃለ ምልልስ ተቆራርጦ አየሁኝና ብዙ ሰዎች ይሄ ልጅ እንደዚህ ሆኖ ልጅ አይደለም ምናምን ስትሉስ ነበረ። ምንድነው ጥፋቱ? በነገራችን ላይ አንድ እናት ለሷ ሳይመቻት የቀረ ቤት ውስጥ ለምንድን ነው ልጇን ትታ የምትሄደው? ሲጀመር የባል ቤተሰብ ጋር ማለት ነው። ምን ጠብቃችኋል? ለባል ቤተሰብ ልጃችሁን ትታችሁ የመጣችሁት እናንተን እንዲወድ እናንተን እንዲያከብር? ማን ያልዘራሽውን ነገር እንዴት ታጭያለሽ? የዘራሽውን ነገር ነው የምታጭው በነገራችን ላይ ማለት ነው። አብዛኛው የባል ቤተሰብ ኢትዮጵያ ውስጥ በጣም ክፉ ነው፣ በጣም ክፉ ነው። 5% 6% ጥሩ የባል ቤተሰቦች ቢገኙም እነዛ ሰዎች ቤት ውስጥ የሚገቡ ሴቶች ደግሞ መዥገሮች ናቸው። የባል እህትን የሚያሰቃዩ የሚሳደቡ በባል ላይ የፈለገው ሰው ቀር ሌላው ይችላል። የራሴን አስተያየት ማስቀመጥ እፈልጋለሁ። ምንድነው የኔ አስተያየት? የፈለገው ታምር ቢሆን እኔ ሴት ስለሆንኩ አይደለም፣ ግን እናት አለችኝ። እናቶች የሚያረጉትን ነገር ስለማውቅ በጎረቤትም በሁሉም አይቻለሁኝ። እናት እስካልችግራት ድረስ ለልጁ ብላ መስዋዕት መክፈል ትፈልጋለች እንጂ ጭራሽ ልጇን የምጠላበት ምክንያት አይኖርም። ጥቅም ብላም አትሄድም። ግን ለልጇ ብላ ነው እንግዲህ ስደት ዳ ስንት ለፍታ ምናምን ይመጣችው አይደል እንዴ? ይህን አለመቀበል እንግዲህ የራሱ ችግር ነው። እስኪ ለማንኛውም እናንተ ምን ትላላችሁ በዚህ ሀሳብ ላይ? እናንተ ስጡበት። ያው ብዙ እንዳልፈርድ እንግዲህ አትፍረድ ይባላል። ልጁም የራሱ የሆነ ያስጠኑት ነገር ይኖራል፣ በጣም እንዳልፈርድበትም። ግን ለማንኛውም እኔ የምናገረው እናት ያን ያክል ጨካኝ አይደለችም። ስለዚህ በዚህ ነገር ላይ ኮሜንት ላይ ጻፉልኝ። በቀጣይ የምናየው አባይ ቲቪ በርካቶችን ያስቆጣው ምንድን ነው ያደረገው? ምን ሰርቶ ነው? እስኪ ይሄን ቪዲዮ አይተነው እንመለስ። በነገራችን ላይ ወደዚህ እንድመጣ ያደረገኝ ያንቺ ውበት ነው። ወይኔ ጉዴ! ልቤ ቀጥ እንዳትል፣ በጣም ታምራለህ። በነገራችን ላይ ወይኔ ጉዴ! ምንም ጥያቄ የለውም፣ የመጀመሪያው አንቺ ነሽ። ከልጅነቱ ፍቅር ይዞት የሚያቅሰው ትመስለኛል። ስለ ፍቅር ስተውን ስትናገር በአይኖች በከንፈሮች በሁሉ ነገር የፍቅር ቋንቋ አለህና ፍቅር መቼ ነው ያዘ? እሱን ብዙ ባልናገረው ደስ ይለኛል። እባክህ። በፍቅር እውነት ነው አምናለሁ። እኛ አንዶች በፍቅር እናምናለን። ከማፍቀሬ በፊት ራሱ አፍቅሬያለሁ። ማላቃትን ሴት ኢትዮጵያዊቱ ካንተ በጣም ተወዳጅ ሙዚቃ መካከል ኩች ኩች ወታይ በጣም የሚወደድ ነው። ዓለም ላይ ያስተዋወቀኝ ወይኔ ጌታ፣ ወይኔ አበሾቹ ናችሁ። ምን ልሁንላችሁ ያልኳችሁ ይቅር በሉኝ። ኤለን ኢትዮጵያ የአፍሪካን ዋንጫ ያሸነፈችው መቼ ነው? ለዋንጫም ደርሳለች። ኮርሳው የኢትዮጵያ ፉትቦል ቶፕ በነበረበት ሰዓት የአፍሪካን ዋንጫ ወስደዋል። ሳውዝ አፍሪካ እያለሁ ትንሽ ሰምቼ ነበረ። በእኛ ካላንደር ነው ወይስ በኢትዮጵያ?
በኢትዮጵያ መመለስ ትችላለህ። እንደ አውሮፓውያን አቆጣጠር መመለስ እንደዚህ አይነቶች ቪዲዮዎችን በመልቀቅ በርካቶችን እያወዛገቡ ይገኛሉ። ኤአይ ነው ወይስ ምንድነው? ምንድነው በሌለ ነገር እንደዚህ አይነት ቪዲዮ የሚለቀቀው እያሉ በርካቶችን እየተነጋገሩበት አስተያየት እየሰጡበት ይገኛሉ። ከብዙዎቹ አስተያየት እስኪ አንዱን ቢያንስ አይተነው እንመለስ። ይህን ቪዲዮ ተመልከቱት። እኔ ከሰዎች ጋር ያለኝን ግንኙነት ያቋረጥኩት የተውኩት ብዙ ነገር ስለደረሰብኝ እንዳያችሁት ነው እንግዲህ አባይ ቲቪ የሞቱትን ማይክል ጃክሰን እና ቦብ ማርሊን ኢንተርቪው ያደረገ ማለት ነው። ምን እሱ ብቻ በአማርኛም ነበር እያወሩ የነበሩት። በማህበራዊ ሚዲያ ልክ እንደ ቲክቶክ እና ፌስቡክ ላይ ለቀልድና ለትኩረት መሳቢያ የሚደረጉ የኤአይ ዲፕ ፌክ ፈጠራዎችን ያው ክብደት ሊኖረው በሚገባ የቴሌቪዥን ጣቢያ ላይ ዋና ፕሮግራም አድርጎ ማቅረብ የሚዲያውን ታማኝነት ዝቅ ያደርገዋል። በሀገራችን ካለው ነባራዊ ሁኔታ አንፃር ማለት ነው። ቁጥሩ ቀላል የማይባል ማህበረሰብ በቴሌቪዥን የተነገረ ነገር ሁሉ እንደ ወንጌል አምኖ በሚቀበልበት ተጨባጭ እውነታ ውስጥ የሞቱ ሰዎችን በኤአይ እያነጋገሩ ማቅረብ ተራ መዝናኛ ሳይሆን የህዝብን አእምሮ ማላገጫ ማድረግ ነው። በቃ ዛሬ ለደረጃ ሬቲንግ እና ለትኩረት መሳቢያ ተብሎ በሞቱ ታዋቂ ሰዎች የተጀመረው ይህ እንግዲህ የቴክኖሎጂ አላግባብ አጠቃቀም ነገ ወደ ሀገራዊ ዜናና ታሪክ ማጭበርበር እንደማይሸጋገር ምንም ዋስትና የለም ማለት ነው። ነገ በኤአይ የተፈበረከ የሐሰት ዜና አምጥተው አየር ላይ ስህተት ነበረ ቢሉ በቃ የአየር ላይ ስህተት ነበረ ቢሉ በሀገርና በህዝብ ስነ ልቦና ላይ የሚደርሰው ውድመት ማን ነው ታዲያ ተጠያቂ የሚያደርገው? ተጠያቂ የሚሆነው ማለት ነው ሚዲያ የህዝብ ንቃተ ህሊና መቅረጫ እንጂ የዲጂታል ቅዠቶች ማረቢያ ሊሆን አይገባም። ይስተካከል ለማለት ነው። እንግዲህ አንዱን ብቻ ነው ያቀርብኩላችሁ። በርካቶች ናቸው አስተያየት ሲሰጡበት ያየሁትኝ እና ያው እንደዚህ አይነት ቪዲዮ እየተለቀቀ ነው። እንግዲህ በዚህ ጉዳይ ላይ እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።